ሰላም ጤና ይስጥልን ክቡራትና ክቡራን የአዲስ ምንጭ ቤተሰቦች እንዴት ውላችኋል? በያላችሁበት የከበረ ሰላምታችን ይድረሳችሁ። ግንቦት 28 ቀን 2017 ነው። በመጀመሪያ በነገው ዕለት ተከብሮ ለሚውለው 1446ኛው የአረፋ ኢድ አልአድሃ በዓል እንኳን አደረሳችሁ በማለት ለመላው የእስልምና እምነት ተከታዮች መልካም ምኞታችንን እንገልጻለን። በማስከተልም የዕለቱን ወታደራዊና ዲፕሎማሲያዊ ሰበር መረጃዎች እንዲሁም ለሰዓቱ የመራረጥንላችሁን አበይት ዜናዎች ቀጥሎ እናቀርብላችኋለን። ከመረጃዎቹ ጋር አብሬያችሁ ቆይታ የማደርገው የእናንተው ውብሸት ታየ ነኝ። ላይክና ሼር በማድረግ መረጃዎቻችን ለብዙዎች እንዲደርሱ እንድታደርጉ በአክብሮትና በፍቅር እንጠይቃለን። የተወርዋሪው ነብር የአየር ወለድ አንድ ሬጅመንትና በጽንፈኛው ፋኖ ድርጊት የተማረረው የመርሃቤቴ ወረዳ ህዝብ በቅንጅት ባከናወኑት ኦፕሬሽን ጽንፈኛው ቡድን ለጥፋት አዘጋጅቶት የነበረው መሳሪያና ሌሎች የሎጂስቲክ ቁሳቁሶች በቁጥጥር ስር መዋላቸውን ከአየር ወለድ ክፍለ ጦር የሰራዊት ስነ ልቦና ግንባታ ያገኘነው ሰበር መረጃ አመለከተ። በሰሜን ሸዋ ዞን መርሃቤቴ ወረዳ ጉራንዳ ቀበሌ የአየር ወለድ ሬጅመንት ከህዝቡ በደረሰው መረጃ መሰረት በሌሊት ሰርጎ በመግባት ለጥፋት የተዘጋጀ መሳሪያ ከተደበቀበት በክትትል የያዘ ሲሆን ሌሎች የሎጂስቲክ ቁሳቁሶችም በቁጥጥር ስር መዋላቸውን የአየር ወለድ ሻለቃ አዛዥ ሻለቃ የሸዋስ እንዳለ ገልጸዋል። የመርሃቤቴ ህዝብ በበኩሉ የጥይት ድምፅ መስማት አንገሽግሾናል በቃን በማለት የታጠቁ የጽንፈኛው ፋኖ ኃይሎችን በመምከር የሰላም አማራጮችን እንዲጠቀሙ እያደረገ የሚገኝ ሲሆን ይህንን አማራጭ መጠቀም የማይፈልጉ ግን ለህዝብም ሆነ ለሀገር የማይጠቅሙ ለተለያዩ የግል ፍላጎታቸው ሲሉ በአካባቢው ሰላም ላይ ችግር የሚፈጥሩ ኃይሎችን ከጀግና የሀገር መከላከያ ሰራዊትና ከጥምር ጦሩ ኃይል ጎን በመቆም እንደሚዋጉት የማህበረሰቡ አባላት ገልጸዋል። ወደ ቀጣዩ አስደሳች ሰበር መረጃ ስንሸጋገር ትግሉ የአማራን ህዝብ በኢኮኖሚና ተያያዥ ጉዳዮች እንዲጎሳቆል ከማድረግ ያለፈ ዓላማ ስለሌለው የሰላምን አማራጭ ተቀብለናል ሲሉ በደቡብ ጎንደር አስተዳደር ዞን በእብናት ወረዳ ባላርብና አካባቢው ቀበሌዎች በተሳሳተ መንገድ ወደ ጫካ ገብተው ሲንቀሳቀሱ የነበሩ የታጠቁ ኃይሎች የመንግስትን የሰላም ጥሪ በመቀበል ከነ ሙሉ ትጥቃቸው በሰላማዊ መንገድ መግባታቸው ተገልጿል። የ303ኛ ኮር 77ኛ ክፍለ ጦር 4ኛ ሻለቃ ምክትል አዛዥ የሆኑት ሻለቃ መብራቱ ተወልደ እንደገለጹት የታጠቁ ኃይሎች የጦርነትን አውዳሚነትና አስከፊነት ተገንዝበው መንግስት ያቀረበውን የሰላም አማራጭ በመቀበል በህዝባችን ላይ እየደረሰ ያለው ግፍና መከራ እንዲያበቃ የበኩላቸውን መወጣታቸው ያስመሰግናቸዋል ብለዋል። በቀጣናው ከወጣቶች ከሀገር ሽማግሌዎች እንዲሁም ከሃይማኖት አባቶች ጋር ሰፊ የህዝብ ግንኙነት ስራ በመስራት በሁለት ዙር ብቻ በርካታ የታጠቁ ኃይሎች የሰላምን አማራጭ እንዲቀበሉ ማድረግ ችለናልም ብለዋል። የእብናት ወረዳ ዋና አስተዳዳሪ አቶ ቻላቸው መሳፍንት በበኩላቸው ታጣቂዎቹ የሰላም አማራጭን ተቀብለው መግባታቸውን አመስግነው ሰላም በምንም ዋጋ የማይተመን በመሆኑ የታጠቁ አካላትና ህብረተሰቡ የሰላሙን ዋጋ ተገንዝበው መስራት አለባቸው ሲሉ ጥሪ አቅርበዋል። ከነፍጥ አስተሳሰብ ወጥተን የሀሳብ ልዩነቶችን በሰላማዊና በድርድር መንገድ ፈተን የልማትና የመልካም አስተዳደር ስራዎችን በጋራ መስራትም ይገባናል ብለዋል። ትግሉ የአማራን ህዝብ በኢኮኖሚና ተያያዥ ጉዳዮች እንዲጎሳቆል ከማድረግ ያለፈ ምንም ዓላማ ስለሌለው በቀጣይ ከጥፋታችን ተምረን የበደልነውን ህዝብ ለመካስ የሰላሙን ጥሪ ተቀብለን መተናል ሲሉ ተመላሾቹ በጸጸት ሀሳባቸውን ገልጸዋል። በተመሳሳይ ዜና በጫካ ሲንቀሳቀሱ የነበሩ የጽንፈኛው ፋኖ ታጣቂ ኃይሎች የመንግስትን የሰላም ጥሪ ተቀብለው መግባታቸውን ከፋክታ ለኮማ ወረዳ ኮሚኒኬሽን ያገኘነው መረጃ ያመለክታል። በአዊ ብሔረሰብ አስተዳደር ፋክታ ለኮማ ወረዳ በገዘህራ ቀበሌና አካባቢው ሲንቀሳቀሱ የነበሩ የታጣቂ ቡድኑ አባላት የመንግስትን የሰላም ጥሪ ተቀብለው ነው በሰላማዊ መንገድ የገቡት። እጃቸውን በሰላም የሰጡት ታጣቂ ኃይሎች እንደተናገሩት ከአሁን በኋላ የጋራ ሰላማችንን በማረጋገጥ የህዝባችንን የመብትና የመልማት ጥያቄዎች በዲሞክራሲያዊና በሰላማዊ መንገድ መፍታት ይኖርብናል ብለዋል። በአቀባበል ስነ ስርዓቱ ላይ የወረዳው ምክትል አስተዳዳሪ አቶ ታገል እጅጉና የጥምር ጦሩ አመራሮች የተገኙ ሲሆን በዚህ መንገድ በሰላማዊ መንገድ ለሚገቡ አካላት ይህን መሰል አቀባበል መደረጉ ተገቢ መሆኑንና
አሁንም በጫካ ያሉት አካላት እየተከተሉት ያሉት መንገድ ማህበረሰቡን ለዘርፈ ብዙ ሰቆቃ ከመዳረግ በስተቀር ምንም ጥቅም ስለሌለው በሰላም እንዲገቡ በድጋሚ ጥሪ ቀርቧል። ክቡራትና ክቡራን የአዲስ ምንጭ ቤተሰቦች ከወታደራዊ ድሎች ወደ ዲፕሎማሲያዊ ድሎች ስንሸጋገር የኢትዮጵያን የባህር በር ፍላጎትና በሰላማዊ መንገድ ለማግኘት የምታደርገውን ጥረት አሜሪካ እንደምትደግፍ ይፋ አድርጋለች። economy growing as quickly as it is, and with the projections growing as quickly as they are, expanding commercial maritime access is important. So expanding በኢትዮጵያ የአሜሪካ አምባሳደር የሆኑት አርቪንግ ማሲንጋ ኢትዮጵያ የባህር በር ለማግኘት የምታደርገውን ሰላማዊና ዲፕሎማሲያዊ ጥረት የአሜሪካ መንግስት እንደሚደግፍ አስታውቀዋል። አምባሳደር ማሲንጋ ኢትዮጵያ ፈጣን ኢኮኖሚያዊ እድገት እያስመዘገበች መሆኑን ገልጸው በአፍሪካ ቀንድ አካባቢ ሰላምና ጸጥታ ለማረጋገጥ አሜሪካ ከወሳኝ አጋሯ ከኢትዮጵያ ጋር በጋራ እንደምትሰራ በአጽንኦት ተናግረዋል። አምባሳደር አርቪንግ ማሲንጋ ኢትዮጵያ ሰፊ የህዝብ ቁጥር ያላትና ፈጣን ኢኮኖሚ እያስመዘገበች እንደምትገኝ አንስተው ይህ ፈጣን ኢኮኖሚ እድገት እንደሚቀጥልም ትንበያ መኖሩን ገልጸዋል። በአሁኑ ወቅት ኢትዮጵያ በዓለም ተወዳዳሪ ኢኮኖሚ ለመገንባት ህልሟን ለማሳካት የባህር በር ለማግኘት የምታደርገውን ጥረትና የባህር በር አማራጯን ማስፋት ወሳኝ መሆኑን ጠቁመው በሰላማዊና ዲፕሎማሲያዊ መንገድ የባህር በር ለማግኘት የምታደርገውን ጥረት የአሜሪካ መንግስት የሚደግፈው ነው ብለዋል። አምባሳደር አርቪንግ ማሲንጋ ኢትዮጵያ ቀጠናው ወደ መረጋጋትና ሰላም እንዲመለስ እያደረገች ያለውንም አስተዋጽኦ አድንቀዋል። ከኢትዮጵያ ጋር በጋራ መስራት አሜሪካ በአፍሪካ ቀንድ ያላት ጠንካራ አቋም መሆኑንም አስምረውበታል። ኢትዮጵያ በቀጠናው ግዙፍ ብቻ ሳትሆን አቅምና ተጽዕኖ ፈጣሪ የሆነች ሀገር ነች ያሉት አምባሳደሩ በቀጠናው መረጋጋትና ሰላም ለማስፈን ሀገራቱ በጋራ እንደሚሰሩም ጨምረው ገልጸዋል። commercial means through peaceful and diplomatic contexts is something very important and something ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ በሰላማዊና ዲፕሎማሲያዊ መንገድ የባህር በር ለማግኘት እንደምትሰራ በአጽንኦት ሲገልጹ እንደነበር የሚታወስ ሲሆን ይህንኑ የብሔራዊ ጥቅምና ፍላጎት ለማሳካት ሰፊ እንቅስቃሴዎች ሲደረጉ እንደነበርም ይታወሳል። ኢትዮጵያ ለቀይ ባህር ስትል ኤርትራን የመውረር ፍላጎት የላትም። የባህር በር ጉዳይ ዋናው ዓላማ ቀድሜ ከናንተ ጋር እንደተወያየሁት የባህር በር ጥያቄን ማንሳት ማንሸራሸር ነውርነቱ አክትሟል። ከማንም ዓለም ጋር ስንነጋገር ትክክል ነው። በዓለም ላይ የናንተን ያክል ቁጥር ኖሮት ትልቅ ሀገር ሆኖ የባህር አክሰስ የሌለው ሀገር የለም። ነገር ግን በንግግርና በውይይት በሰጥቶ መቀበል መርህ መሆን አለበት። ግጭት እንዳትገቡ ጥንቃቄ ያስፈልጋል ይላሉ እንጂ አያስፈልግም የሚል ሰው ኦልሞስት ጠፍቷል። የቀይ ባህር ፍላጎታችን ከሶማሌ፣ ከጅቡቲ፣ ከኤርትራ፣ ከኬንያ የሚያጣላ የሚያዋጋ መሆን የለበትም። የጋራ ሀብት ነው። 5000 ኪሎ ሜትር ሲሾር አለ እዚህ ቀጠና ውስጥ ለሁላችን በቂ ነው። ተነጋግረን ተግባብተን ሁሉ ተጠቃሚ በሚያደርግ መንገድ መፈጸም ይቻላል። ሰሞኑን ከኤርትራ መንግስት ጋር ግጭት ይፈጠራል የሚል ስሞታዎች ይሰማሉ። ለተከበረው ምክር ቤት፣ ለኢትዮጵያ ሕዝብ፣ ለኤርትራም ሕዝብ እና መንግስት በዚህ ምክር ቤት ፊት ቆሜ ላረጋግጥም ወደው ኢትዮጵያ ለቀይ ባህር ስትል ኤርትራን የመውረር ፍላጎት የላትም። ጠቅላይ ሚኒስትር አብይ አህመድ በነገው ዕለት ተከብሮ የሚውለውን 1446ኛውን የአረፋ ኢድ አልአድሃ በዓል አስመልክቶ ለመላው እስልምና እምነት ተከታዮች የእንኳን አደረሳችሁ መልእክት አስተላልፈዋል። የእንኳን አደረሳችሁ መልእክቱን ቀጥሎ በንባብ አቅርበነዋል። በአረፋ በዓል ወቅት የሚታወሱ ሁለት እሴቶች ለምንገነባት የበለጸገች ኢትዮጵያ እጅግ በጣም አስፈላጊዎች ናቸው ብለዋል ጠቅላይ ሚኒስትሩ በመግቢያ መልእክታቸው። የአረፋ በዓል መስዋዕትነት የሚታሰብበት በዓል ነው። ነቢዩ ኢብራሂም ልጃቸው እስማኤልን በፈቃዳቸው ለፈጣሪ መስዋዕት ለማድረግ ፍጹም ቆራጥነታቸውን ያሳዩበት በዓል ነው አረፋ። ልጅን ለፈጣሪ መስዋዕት ከማድረግ በላይ መታዘዝም መሰጠትም የለም። ሀገር የምትጸናው በመስዋዕትነት ነው።
ያውም የምንወደውን ነገር መስዋዕት በማድረግ። ሀገር ማለት ቀዳሚው ትውልድ ለተተኪው ትውልድ ሲል መስዋዕትነት የሚከፍልባት ናት። ነቢዩ ኢብራሂም ልጃቸውን ለመስዋዕትነት በማዘጋጀታቸው በምትኩ የሚሰዋ በግ ከአላህ አግኝተዋል። ሌላ መስዋዕትነት ለማግኘት ራስን መስዋዕት ማድረግ ይገባል። በኢብራሂም ልቦና እስማኤል ተሰውቷል። ለሀገሩ የሚሰዋን ትውልድ የሚፈጥረው ለሀገሩ ቀድሞ የተሰዋ ትውልድ ነው። እናቶቻችንና አባቶቻችን ለሀገራቸው ነጻነትና ሉዓላዊነት መስዋዕትነትን ከፍለዋል። በዚያ መስዋዕትነታቸው ሰማያዊና ታሪካዊ ዋጋ ያገኙበታል። ተመጣጣኝ ምድራዊ ምንዳ ግን አያገኙም። ለሕይወት የሚመጥን ምንም አይነት ምንዳ ስለሌለ የእነርሱን ምንዳ የምንቀበለው እኛ ነን። የእኛ ምንዳ ተተኪው ትውልድ ይመነደዋል። አረፋ ወአረፍተኒ ወአረፍቱ አወክሽኝ አወኩህ የተባለበት በዓል ነው። አደምና ሐዋ ከጀነት ከወጡ በኋላ ለረጅም ዘመን ተለያይተው ኖረዋል። የተገናኙት በአረፋ ዕለት ነው። አረፋ የተለያዩ የሚገናኙበት በዓል ነው። ሰዎች በተለያዩ ምክንያቶች ሊለያዩ ይችላሉ። አሳዛኙ ነገር መለያየቱ ሳይሆን ተለያይቶ መቅረት ነው። ሐሳብ፣ አመለካከት፣ ቅሬታና ያለፈ ታሪክ በአንድም በሌላ መንገድ አለያይተውን ይሆናል። ነገር ግን የአንድ ሀገር ልጆች እንደመሆናችን መጠን ተለያይቶ መቅረት ሳይሆን እንደ አደምና ሐዋ የመገናኛ መንገድ ያስፈልገናል። ለእኛ የመገናኛ መንገዳችን ሀገራዊ ምክክር ነው። ሀገራዊ ምክክር ሀሳቦቻችንንና ፍላጎቶቻችን የሚገናኙበት መድረክ ነው። አንዱ ሌላውን የሚረዳበት፣ አንዱ ሌላውን የሚያስረዳበት፣ አንዱ በሌላው ጫማ የሚቆምበት፣ አንዱ የሌላውን ሕመም የሚታመምበት፣ በመገናኘት አወክሽኝ አወኩህ የምንባባልበት ሰላማዊ መድረክ ነው። በመሆኑም የአረፋን በዓል ስናከብር ለሀገርና ለነገ ትውልድ የምንከፍለው መስዋዕትነት እያሰብን በሀገራዊ ምክክሩ የምንገናኝበትን መድረክ ይበልጥ እያጠናከረን እንደሚሆን ተስፋ አደርጋለሁ። በድጋሚ መልካም የአረፋ በዓል ይሁን። ኢትዮጵያ በልጆቿ ጥረት ታፍራና ተከብራ ለዘላለም ትኑር። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። ግንቦት 28 2017